ፋራነት ፋራነሽ አይመስለኝም። ቀብራራ ወይ ይሄ ፋራነት አይመስለኝም። አባትሽ ግን የድሮ ነው ወይስ? ሴቶች እኮ አትከፍሉኝም። ጌታን ዝም ብዬ ነው የማወራችሁ እንጂ አትከፍሉኝ አይደለም ማለት የድሮ ከሆነ አሁን ሲጀመር እንዴት ካንቺ ጋር እንግባባለን ሀቢበቲ? ሴቶች አትከፍሉኝም ማለልችም ችግር የለውም። አውሪ እኔ እንደምጥሻለሁ ባልሽ አባትሽ የድሮ ነው ወይስ ማለት አሁን የዚህ በዚህ ዘመን ለፋዘሬ እኔ ወላሂ ላዝም ስለኔ ብታቂ በጣም የደራሳ ልጅ ነኝ። ማንም ሰው ያርጉ ሰው መመስከር ይችላል። ወላሂ እኔ በጣም ያርጉ ልጅ ነሽ። ማንም ሰው ያርጉ ልጅ ነሽ። ያርጉ አላልኩም። ላ እኔ ያርጉ አላልኩም። ሆነሽ ነው ያርጉ አላልኩም። ሀርቡ አይደለም ሲጀመር እኔ መቀሌት ነው ያ መቀሌት ሀርቡ ወለድም ሀርቡ አላደኩም። ለዚያ ነው ደፋሪ ነው እንጂ ሀርቡ አላደኩም። እኔ ቆንጆ አሁን መቀሌም ሆንሽ ሀርቡም ሆንሽ ያው ኢትዮጵያ መሆንሽ በቂ ነው። ላክን ያው ትንሽ አዲስ ነገር ስለተፈጠረ ነው ወንድ ለመጠየቅ ሚት ግበሪ ወዳሰስ። እሺ ቀብራራው ሙስሊም ነሽ? ወላሂ ትያለሽ ማለት እኔ ሙስሊም ነሽ ሳ አይደለም ወላሂ እየሳኩ ድረሳ እኮ አይከፍልም ጊዜ እኔ ማሪ ወላሂ ድረሳ አድርጋችሁ ትመጣላችሁ። ሴት እንደምታሉ አውቃለሁ። ስትጂናጂን ቂጥሽን ከፍተሽ እያድርሽ በሚሴንጀር እዚህ ጋር ድረሳ ምን እሺ እኔ ቃልቻ ልጅ ነኝ ያልኩሽ። ኧረ አይደለም ማሪ እኔ እንደዛ ማለት ሳይሆን እኔ እኮ ነግሬያችኋለሁ ቅድም ኮሜንት ላይም እዚህ ስማችሁን አሳምራችሁ መጥፎ ሰዎች አላችሁ። ስለዚህ እዚህ ሚዲያ ላይ ወጣ መናገር ኖርማል ነገር ነው ብያችኋለሁ። እኔ እኮ እንደዛ አልኩሽ እንዴት ልመክርሽ ነው ማለት ያኔ እሺ አባትሽ ሸህ ነው የሸህ ልጅ ነኝ ችግር የለውም ግን ማለት ነው ውዴ እሱ የማይረዳሽ ከሆነ ወይም አንቺ ደግሞ ተናግረሽው በቃ የማይሆንሽ ከሆነ ካሁን በኋላ አስተካክል ህይወትሽ። እድሜሽ ገና ከሆነ ቁጥብ ሁኚ። በቃ ካሁን በኋላ ውድ ነገር ታገኛለሽ። ላንቺ የሚሆንሽ ልታገኝ ትችላለሽ። እንደኔ ማለት ነው ስነ ስርዓት ያላት ልጅ የለችም። ግን አሁን በኑሩ ጌታን እኔ ማንም ሰው ያቀኛል እኮ ሚዲያ ላይ ገባሽ። አዲስ አይደለም ግን እኔ በጣም ክብር ያለ ልጅ እንደውም ብዙ ወንዶች ያጫረስኩ ልጅ ነኝ። ጌታን ነው የምልሽ ማንም ሰው ያቀኛል። ስለዚህ ደግሞ ለኑሩ ነው ኔዳው ገባሽ። ይሄ ጸንበለል ባል ይሄ ጸንበለል ጭረት ደግሞ አይወድም መሰል። አይኔ ፍቅር ዳው ሲስቅ እኮ ጌታ ሲያምር ሲስቅ ነው ፍቅር የያዘኝ። ቀብራራዋል ወይ እንዴት ነው ግን ከዚህ ልጅ ምኑ ነው በአብዛኛው በጣም ያኔ ሳብ የሚያደርግሽ ነገር? ስማኝማ እኔ ያገባሁት ስለኔ ልንገር እኔ ያገባሁት በ14 ዓመቴ ነበር። ወላሂ ላዝም የእውነተኛ ታሪኬ ማለት ነው። በ14 ዓመቴ አግብቼ ግን ተፈትቻለሁ። ገብቶሃል አይደል? እኔ እድሜ ወላሂ 22 ዓመቴ ነው። 96 ነው የተወለድኩት። ግን እኔ ብዙን አፋር ነበር የምኖረው። ለዛ ነው እንደዚህ የሆንኩት ማለት ነው። ልንገር በ14 ዓመቴ ያገባሁት ልጅ ብጥስ እሱን ወረብልካው በቃ ሁሉ ነገራቸው እሱን በቃ ወረብልካው እሱን ስለመሰለኝ ነው። ወላሂ እኔ ከምሬ ነው። ወላ ስለ እድሜ የሀገሮችን ሰዎች መጠየቅ ትችላላችሁ። ባይዘው ገባችሁ አይደል? ግን ማለት ነው ያንን ይመስላል። ወላሂ ላዚም እየፈታሁት ነበር። በ14 ዓመቴ ነው ቤተሰቦች ይዳሩ ነበር። ፈትቼዋለሁ ያንን ማለት ነው። በቃ ሁሉ ነገር እሱን ጌታ ከምሬ ነው ነው እሱ ነው የምትመስለው። ጣይ በዚህ ላይ አንድ ነገር አሁን ያሹ ባለ ጥርስ የለውም ገማጣ ነው። ኧረ እኔ ባሌ ስማርት ነው። ባሌ በጣም ቆንጆ ነው እያልኩ ያለሁት የበፊት ባሌን ይመስላል ነው ይሄ ማለት ነው። ኑሮ ከንፈሮቹ የኔ ሲስቅ አይኖቹ ምናምን እሱ መሰለኝ። ወላሂ ከምሬ ነው። ይሄ ጸንበላል እንደውም እሱ ነው መሰለኝ ወላሂ ላዝ አንተ ግን እሱ ነው ያለው። ሊሆን ይችላል ወላሂ እሱን ነው ማለት እንግዲህ ያላ ስራ ማለት እኔ ይገርመኛል። በቃ ሳየው ማለት ነው ወላሂ እሱን ነው ይመስለኝ። ወረብልካው ወይዘው ያውንም ባለ በጣም ቆንጆ ነው። ግን ደግሞ ይሄ የበፊቱን ይመስላል እና በጣም ተመችቶኛል። ስንት ነበሩ ባሎች? ነገርኩ በ14 ዓመቴ አግብቼ ተፈትቻለሁ አልኩ። ከዛ በ17 ዓመቴ ያሁንም ባሌን አገባው ማለት ነው። ሶስተኛ አሁን አንተ ማለት ነው። አንተ ጋር ሶስት እኔ ፍቅር ናፊቀ ከና አውሰደኒ ማዕሬ
ይጨምበል ባል ኡይ እውነት አይ ማለት ነው። ላፍቀኛል አውሰድኝ ነው የምልክ። ወዴት ነው የምወስድሽ? ወደ አንተ ነው ወደ አንተ ወሰደኝ ወይ ዘንድሮ አዛስ ወደ አንተ ወሰደኝ ማር ከዛማ እንገባለን። አባትሽ ሄዱ መጀመሪያ አባትሽን ልልካቸውን አላልሽም መጀመሪያ? አይ ጅነሽ እንደ አባት ይልካሉ ብዬ ማለት ነው። እሱን ካገኘሁት በኋላ በአካል ማለት ነው ፋዘሩ እንዲልክ ነው ማድረግ ይጠመረ እንዴት አድርገሽ እና አሁን እሱ ማግኘት ፈልገሽ ነው መጀመሪያ? ልጅሽ ማለት እሱ እኮ በጣም ነው የሚያፈቅረኝ። ጌታ አውቆ ይፈራ። ይሄ ሁሉ ሰው ፈርቶ ነው እንጂ በጣም ነው የሚወደው። ወንድ ልጅ እኮ ደግሞ ማለት ነው ያው የሀበሻ ወንድ አብዛኛውን ሲጠይቁ ነው እንጂ ሲጠየቁ ይኮራሉ። ይወደኛል። እኔ እኮ በጣም የምፈቀር ልጅ ነኝ። አንቺ ስንት ወንድ ያጫረስኩ ልጅ እኮ ነኝ። ያምሻል። ኦኬ ታጫርሻለሽ። እሱ ወንድ ማጫረስ ምን ጥቅም አለው ሀቢበቲ? እኮ ስለዚህ ምንድነው ማለት እስኪ እንደው እኔ እኮ ፋራ ናችሁ ምለው ማለት ነው ሀበሾች ፋራ ናችሁ ምለው አፈቅርኩት እንጂ አልኩት ምን ያልኩት ሳለኝ ያኔ እንደ ወንጀል ቆጠራችሁት። ማፍቀር ብርቅ ነው። ለምንድነው የማሰለጥኑት? ቆይ እስኪ ሰልጥኑ፣ ጌታ ሰልጥኑ። አሁን እኮ እያሰለጠንሽ ነው። አሁን እኮ እያሰለጠንሽ ነው። አንደኛ ስለ ባል አገባብ አዲስ አምጥተሻል። ስለ ፍቅር አጠያየቅ ያው ሴት ልጅ መጀመሪያ መጠየቅ እንዳለባት አንቺ ራሱ አስረግጬ ስነግርሽ አንቺ እዚህ ምን ልትሰሪ መጣሽ? እውነቱን ስነግርሽ ልጫወት ነው የመጣሁት። እኔማ በፍጹም እኔ አላውቅም። ወረቢ እናንተ ቪዲዮ ተለቆ ነው ያየሁት። ወላሂ አላውቅም። በፍጹም አንቺ ራሱ እሱን አፍቅረሽ